በአዲስ አበባ የተፈጠረው የታዋቂው የኦሮምኛ ሙዚቃ አቀንቃኝ ባለቤት አስደንጋጭና ድንገተኛ ሞት ብዙዎችን አስደንግጧል። ብዙዎች ምን ጉድ ነው የተፈጠረው ያስባለን ልብ ሰባሪውን ክስተት እንመለከታለን። ስለ ባለቤቷ እየተሰማ ያለው ያልተጠበቀ መረጃ፣ ከሞቷ በፊት ቀናኒ ያደረገችው የመጨረሻ ድርጊት፣ በአዲስ አበባ ፖሊስ ጣቢያ ታዋቂው ዘፋኝ ስለ ባለቤቱ ሞት ምን አለ የሚለውን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ ሰበር የተባለ መረጃ ሞቷል። ከኢሳያስ ወግነው አብይን ማስወገድ የሚፈልጉ እንዳሉ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ላይ ያነጣጠረው ሲራ ጀነራሉ አንድ ባንድ አጋልጠውታል። ጉዳዩን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የተፈራው ነገር ደርሷል። ትግራይ ወደ ዳግም ጦርነት ገብታለች። በትግራይ የጸጥታ ሁኔታ ከቁጥጥር ውጪ ሆኗል። እጅግ ያስደነግጣል። ትግራይ በዳግም ጦርነት እየታመሰች ነው። በአዲግራት ከተማ ጩኸትና ዋይታው በእጅጉ በርክቷል። እናቶች ዳግም ወደ ማያልቅ እልቂት እየገቡ ይገኛሉ። ይህንን ጉዳይ በተመለከተ ሰፋ ያለ ጥንክር በዝርዝር መረጃችን አዘጋጅተናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ከኢሳያስ ወግነው አብይን ማስወገድ የሚፈልጉ እንዳሉ ተገለጸ። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ነው ያስጠነቀቁት። በትግራይ አመራሮች መካከል ያለውን ክፍፍል በመቀነስ ከቀደመና ከአሁንም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የተጀመረው ሲሉ ጀነራል ጻድቃን ይህንን የህወሓት ክፍፍል በመጥቀስም ከፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውንም ጠቁመዋል። በጦርነቱ ማዕከላዊ የምትሆነው በደም የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉ ማክለዋል። ጀነራል ጻድቃን ተንሳኤ ትግራይ ከዚህ ጦርነት መራቅ እና ሰላም እንዲሰፍን እንደምትሻ በጽሁፋቸው ገልጸዋል። ለሰላም ያለው ድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻም ተናግረዋል። ከፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስም ጦርነት አይቀሬ መሆኑን ጀነራሉም ጠቅሰዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳልም ብለዋል። የመጣ ባለው ጦርነት ምክንያትም ትግራይ ከአካባቢያዊ ፖለቲካ ታሪክና ባህልም አንጻር ስጋት ውስጥ እንደሆነች የተናገሩት ጀነራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው፣ ብዙ ተሰቃይተናል ብለዋል። ሆኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅትም በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን በጽሁፋቸው ላይም አስተጋብተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ሲሉም መግለጻቸው ይታወቃል። ታዲያ ዛሬ ላይ በትግራይ እጅግ አስደንጋጭ የሆነም ነገር ተሰምቷል። በትግራይ ክልል ያለው የጸጥታ ሁኔታ ከቁጥጥር ውጪ እየወጣ ይመስላል። በዶክተር ደብረጽዮን ገብረሚካኤል የሚመራው ቡድን በአሁኑ ሰዓት የአዲግራት ከተማ አስተዳደርን በኃይል መቆጣጠሩ የተነገረ ሲሆን በአካባቢው ካሉ ወጣቶች ጋርም ወደ ግጭት መግባታቸውም ተሰምቷል። ከትላንት በስቲያ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በሰጡት መግለጫ የክልሉ የጸጥታ ሁኔታ ከቁጥጥራቸው እየወጣ መሆኑን ጠቅሰውም ግልበጣ ሊያደርጉባቸው የሚፈልጉ አካላትን እስከ መጨረሻው እንደሚታገሏቸው አሳውቀዋል። 3 ወታደራዊ አመራሮች ላይም እግድ መጣላቸውን በትላንትናው ዘገባችን ላይ በስፋት አስታውቀናችሁ ነበር። ከትላንት በስቲያ የክልሉና የቀጠናውን ወቅታዊ ትኩሳት አስመልክቶ ጽሁፋቸውን ያስነበቡት ጀነራል ጻድቃን በትግራይ ያለው ፖለቲካዊ መካካር ለሻቢያ በር እንደከፈተና ከኢሳያስ ጋርም መስራት የሚፈልጉ የትግራይ ኃይሎችም እንዳሉ ጠቅሰው በኢትዮጵያና ኤርትራ መካከል ድንገት ጦርነት የመጀመሩ ነገር አይቀሪነት እንደሆነም አስረግጠው መናገራቸው ይታወቃል። ታዲያ ይህም ጉዳይ ከተነገረ ከሰዓታት በኋላ ነው በትግራይ ውስጥ እጅግ አስደንጋጭ የሆነ ነገር የተፈጠረው። ከመቀለ 40 ኪሎ ሜትር ርቀት ላይ የምትገኘው አዲጉደም ከተማ ላይ የደብረጽዮን ታጣቂዎች ማምሻውን በመኪና ተጭነው መተውም በተሰበሰበ ህዝብ ላይ ተኩስም ከፍተዋል። በደብረጽዮን ገብረሚካኤል የሚመራው ቡድን ጊዜያዊ አስተዳደሩን ለማፍረስ በግልጽ እንቅስቃሴ የጀመረ ሲሆን በትላንትናው ዕለት ጠዋት ላይ አዲግራትን ተቆጣጥረዋል። በትግራይ ክልል ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋትን በመፍጠሩ አቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች እያቀኑ መሆናቸውን ነዋሪዎችም ገልጸዋል።
ወደ ቀጣይ መረጃችን ስናመራ በመዲናችን አዲስ አበባ የተፈጠረው ነገር በርካቶችን አስደንግጧል። አርቲስት አንዱዓለም ጎሳ ከእጮኛው ሞት ጋር በተያያዘ ለጥያቄ ፖሊስ ጣቢያ መጠራቱ ይታወቃል። በኦሮሚኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ ከእጮኛው ቀናኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለት ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች አሏት ቀናኒ አዱኛ ማክሰኞ ጧት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራም እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። ቢቢሲም የቀናኒ ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት ያደረገው ጥረትም እንዳልተሳካለት ነው ያስታወቀው። የአርቲስት አንዱዓለም ማኔጀር ሌሊሳ እንድሪስ የአስክሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት ረቡዕ እንደሚከናወንም ለቢቢሲ አፋን ኦሮሞ ተናግረዋል። ቀናኒ ከሚኖሩበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹም ወድቋ እንዳገኟትም አስታውቀዋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀናኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረውም ገልጾ እስካሁን ባለው መረጃ መሰረትም ከ5ኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯልም ብሏል። ማናጀሩ አክሎ መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቅ አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውንም ተናግሯል። ታዲያ ቀናኒ ምን ገጥማት ይሆን? ከክስተቱ በኋላ አስክሬኗ በአቅራቢያው ወደሚገኘው ያኔት ወደ ተባለው ሆስፒታል መወሰዱም ተገልጿል። እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኘው ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባም ይፈጸማል ሲሉም ገልጸዋል። ሌሊሳ እንደሚለው አርቲስት አንዱዓለም በአሁኑ ወቅትም ለምርመራ በፖሊስ ጣቢያ ነው የሚገኘው። አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ ላይ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለም ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲልም አብራርቷል። ማናጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩም እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁም ጠይቀዋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲም ተናግረዋል። ቢቢሲ ከቀናኒ ቤተሰቦች እንዲሁም ከአንዱዓለም ቤተሰቦችና ከፖሊስ ተጨማሪ መረጃን ለማግኘትም ጥረት ያደረገ እንደሆነም ገልጿል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀናኒ በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች የተነሳች እንደነበረ ቢቢሲ ከቅርብ ሰዎቿ ለመረዳትም ችሏል። የተለያዩ ምስሎችም በተለያዩ ማህበራዊ ትስስር ገጾች ላይ እየተጋሩም ተመልክተናል። ቢቢሲም ለዚህ ዘገባ ድምጻዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎችም ተገልጿል። ፖሊስ ስለ ክስተቱ እያካሄደ ያለው ምርመራ እስኪጠናቀቅ ድረስም ምንም አይነት መረጃ ለመስጠት እንደማይችልም ነው የገለጸው። ውድ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።